ሰላም ጤና ይስጥልኝ ቤተሰቦች ለጤናችሁ እንደምን አላችሁ? ያው እንግዲህ እንደሚታወቀው የተለያዩ ነገሮችን ወይም ደግሞ የተለያዩ ፕሮግራሞችን እየዳሰስን እያየን የምንሄድበት ፕሮግራም ላይ ደርሰናል። ስለዚህ እንግዲህ አሁን ብዙዎቻችሁ እንደጠይቃችሁት ወይም የተለያየ ኮሜንት ላይ እንዳየሁት ስለ አጄ ዴቭጋን ብዙም አዲስ ነገር ወይም ደግሞ አዲስ ፊልም ካልሰራ ብዙ ጊዜ አይወራም ወይም ደግሞ የሚነሳ ነገር የለውም። በእርግጥ እኔ ቀደም ብዬ ባዮግራፊውን ሰርቻ አቅርቤ ነበር። ሙሉ ባዮግራፊውንና እንዲሁም በጣም የሚወራው ያው ከሴቶች ጋር ያለው የፍቅር ግንኙነቱም በጣም አነጋጋሪ ነገሮችን አንስቼ ሁለቱንም ቪዲዮ ሰርቻለሁ። የስራ ህይወቱንም የፍቅር ህይወቱንም የሚዳስሱ ቪዲዮዎች ሰርቼ ነበር። እዛኛው ቻናል ላይ ነበር። እዚህኛው ቻናል ላይ ደግሞ ወደ መጀመሪያ አካባቢ ላይ አድርጌዋለሁ። ካላያችሁት ገብታችሁ እንድታዩት ጋብዛችኋለሁ። በጣም ተወዱታላችሁ። የአጄ ዴቭጋን አድናቂም ሆናችሁ አልሆናችሁ የቦሊውድ አድናቂ ከሆናችሁ ፕሮግራሞቹን ብታዩ ደስ ይለኛል። ወይም ደግሞ አሪፍ ዝግጅት ነበረ። ስለዚህ እንግዲህ በአጠቃላይ አሁን ስናየው አጄ ዴቭጋን ምን ላይ ነው እንዴት እየሄደን ያለው የሚለውን ስናይ ያው አጄ ዴቭጋን እንደሚታወቀው ማስ መሃራጃ የሚል ቅጽል ስም አለው። ምክንያቱም በተለያየ አይነት ዘውግ ራሱን እየቀያየረ በተለያየ ጊዜ ኢንተርቴን ማድረጉን ወይም ደግሞ እኛን ማዝናናቱን በደንብ ቀጥሎበታል ወይም ይችልበታል የሚባል አክተር ነው። አጄ ዴቭጋን ያው ባዮግራፊ ላይ በደንብ አቅርብ ያለው። በእርግጥ ግን በ1991 በፈረንጆቹ ለመጀመሪያ ጊዜ ፑል ኦር ካቴ የሚለውን ፊልም ሊሰራ ችሏል እና ያ ፍላጎቱም አልነበረም ወይም ደግሞ ወደ ፊልም ዓለም በዚህ መልኩ የሚገባበት እንትን አልነበረም። ግን ከትምህርቱ አቋርጦ ቀጥታ ወደ ፊልሙ ገብቷል። አባቱ በፊልም ዓለም ላይ ያው ታዋቂ ዳይሬክተር ነው፣ የአክሽን ዳይሬክተር ነው። ስለዚህ የመጀመሪያ ፊልሙን በ1993 በፈረንጆቹ ማለት ነው ፐተርኪ ፑል በሚል ፊልም ፑል ኦር ካቴ በሚል ፊልም ጀመረ። ከዛ በኋላ ጂገርን ሰራ በቀጣይ ዓመት። ከዛ በመቀጠል ፕላትፎርም እያለ በዛው ስራውን እያቀጣጠለ በፍጥነት ተቀባይነትን ስላገኘ ከመጀመሪያ ፊልሙ ማለት ነው በጣም አሪፍ ሂደትን ሊያሳይ ችሏል። ምክንያቱም የተለያዩ ለየት ያሉ ምርጥ አክሽን ስታንቶችን ሊያሳይ ችሏል። በተለይ ሞተር ሳይክል ላይ እግሩን ስፕሊት አድርጎ ሁለት ሞተር ሳይክል ላይ የመጣበት ነገር የመጀመሪያ ፊልሙ ላይ በጣም ተወዶለታል። እንደገና ዩኒክ ነገር ነበር በጊዜው ማለት ነው። ያ በጣም ተወዳጅ አድርጎታል። ከዛ በኋላ ብዙ ፊልሞቹ አክሽን ናቸው። በጣምም ተወዶለታልም ጥሩ አቀባበልም አግኝተዋል። ወይም በዛ ሰዓት ላይ እንደዚህ አይነት አክሽን ነገሮች በጣም ይወደዱ ነበር። የነ ሱኒል ሼቲ፣ አክሼ ኩማር ቀደም ብሎ ደግሞ የነሱ ሊዶልም የተለያዩ ፊልሞች በጣም አሪፍ አቀባበል ያገኙበትና በአክሽን ተመልካቹ የተዝናና የነበረበት ሰዓት ላይ አጄ ዴቭጋንም አሪፍ ስራዎችን እየሰራ ተመልካቹን በጣም ኢንተርቴን ማድረግ ችሏል። ከነዛ ማለት እንግዲህ መቼስ ከአክሽኖቹ ንጥራ ቢባል በጣም ብዙ ልንጠራ እንችላለን። ግን በጣም የሚታወሰው ዛሬም ድረስ ሁላችንም የማንረሳቸው ምርጥ አክሽን ፊልሞችን ሰጥቶናል። ከነዛ መሀል ድልጀሌን መቼም ማረሳው ማለት ሻካን አይደል ከአሻንቲ ጋር ምናምን ነገር በጣም ሁላችንም ከነ ሙዚቃው ከነ ሁሉ ነገሩ ብቻ ከነ ዳያሎጉ በደንብ እናስታውሰዋለን። በልጅነታችንም በጣም ኢንጆይ አድርገንበታል፣ በጣም ተዝናንተንበታል። በመቀጠል ደግሞ ሜጀር ሳብ የሚል ፊልም ደግሞ ከአሚታብ በቸን ጋር ምርጥ ስራ አቅርቦልናል። ማለት ይሄ ማለት የ1998 ስራ ሲሆን አንድ አመት ቀደም ብሎ ደግሞ ኢሽቅ የሚል ፊልም ቆንጆ ሮማንቲክ ኮሜዲ ከአሚር ካን ጋር ይዞልን ቀርቦ በጣም ኢንተርቴን አድርጎናል፣ አዝናንቶናል። እዚህ ድረስ እንግዲህ አሚር ካን ትንሽ አጄ ዴቭጋን ትንሽ አካሄዱን እየቀየረ ያለበት ነበር። ወይም ደግሞ አክሽን ፊልሞችን ተወት አድርጎ ወደ ሮማንቲክ እና ወደ ኮሜዲ ስራዎች የሞከረበት ሰዓት ነበረ። ከዛ በኋላ ለረጅም ጊዜ ያው ጋፕ አድርጓል ማለት ይቻላል። ወይም ጥሩ አቀባበልን ማግኘት ወይም ደግሞ ጊዜው እየተቀየረ ስለነበረ ጋፕ ለማድረግ ትልቁ ምክንያት የሆነው ፒያርቶ ናይታ የተሰኘው ፊልም ነው። ፒያርቶ ናይታ በጣም የሚያምር ፊልም ነበር እና እዚህ ጋር ትዳር የያዘበት ሰዓት ነበረ ነው ወይስ ገና ፍቅር ላይ ነበሩ ከካጅል ጋር እና በዚህ ሰዓት ላይ ቆንጆ ፊልሞችን እየመረጠ መስራት የሚፈልግበት ሰዓት ነበር እና ከካጅል ጋር ለመጀመሪያ ጊዜ እንግዲህ ሁለቱ ቀደም ብለው ሌላ አንድ ጉንዳራጅ የሚል ፊልም ላይ ኮላብሬት አድርገው ነበረ እና ይሄኛው አይ ቲንክ ለሁለተኛ ጊዜ ነው እና በጣም የሚያምር የሁለቱን ኬሚስትሪ ማየት ችለናል። በጣም ቆንጆ ፊልም ነው። በጣም ወደን ያየነው ነው። እስካሁን ድረስም እያንዳንዱ ሙዚቃዎቹ በፊልሙ ላይ ያሉት የነበሩት ሮማንቲክ ሲኖቹ ምናምን በጣም የሚረሳ አይደለም። ምን ላይ ፒያርቶ ናይታ ላይ የነበሩ እኔ እንጃ በጣም እኔ በግሌ በጣም መወደውና በቪዲዮ ቤት ደረጃ ራሱ ድሮ በጣም ደጋግሜ ያየሁት እንዲሁም በጣም ደጋግሜ ያሳየሁት አሁንም ድረስ ራሱ ሳወራ ወይም ደግሞ
ስለ ፊልሙ ሙዚቃውን ስሰማ ምናምን ያ የልጅነት ትዝታዬ ወይም ደግሞ የድሮ ትዝታዬ ቅልብጭ ብሎ ይመጣብኛል። ምክንያቱም ፊልሙ አቅም አለው፣ እንደዚህ አይነት አቅም አለው። በጣም ደስ የሚል እንትን ነበረው። ኢቭን የአንድ አሜሪካ ፊልም ሪሜክ ነው ተብሏል፣ ግን በዛ ሰዓት ላይ አናቅም፣ ወይም ደግሞ ዛሬ ላይ ነው የመረጃ ጊዜ ላይ ደርሰን እንደዛ የሰማ ነው። ግን ሁለቱም ብናየው ሙሉ ለሙሉ ደብዛው የጠፋ ነው። ኢቭን አሁን ላይ እንትኑ ባላስታውሰውም ማለት ነው ርዕሱ ባላስታውሰውም የአሜሪካ ፊልም ሪሜክ እንደነበረ ሰምቻለሁ። ወይም ደግሞ ምንድነው ፍሬንች ኪስ መሰለኝ፣ ፍሬንች ኪስ የሚል አሜሪካ ፊልም ሪሜክ ነው ተብሏል። ወይም በዛ ሰዓት ላይ የወጡ መረጃዎችን አይተን ነበር፣ ግን እኛ አይመለከተንም ወይም ደግሞ አላየነውም። ያን ፍሬንች ኪስን በዛ ሰዓት ላይ አሜሪካ ፊልሙን አላየነውም። ለምን ልጅ ነበርና እንደዚህ አይነት የፍቅር ፊልም ወይም የአሜሪካ ሮማንስ ፊልም ምናምን ጊዜ ኖሮን አላየንም። እና ፒያርቶ ናይታ ላይ በጣም የሚገርም አይነት እንትን ያየ ነው። ሲጀምር ሌባ ሆኖ ነው የሚጀምረው፣ ወይም ደግሞ የሆነ አጭበርባሪ ነገር ነው። ከዛ በኋላ ከፓሪስ ዳያመንድ ሰርቆ አስታውሳችሁት ፕሌን ላይ ይገባና ከዛ ዛ ፕሌን ላይ ደግሞ አንድ በጣም ፈሪ የሆነች ልጅ ተቀምጣ ካጅል ነበረች እና እሷ ወደ ህንድ እየመጣች ነበረ። ምክንያቱም ቦይፍሬንዷን ክዷት ለማሳመን ማለት ነው። አስቡት፣ በዚህ ጉዞ ላይ ይሄ ሌባና ያቺ በፍቅር የተበደለች ቦይፍሬንዷን ለማሳመን ወይም ደግሞ መልሶ ለማግኘት የምትመጣ ልጅ እዛ እንትን ላይ ፕሌን ላይ ይገናኛሉ እና እሱ ከዛ ከፓሪስ ዳያመንድ አልማዝ ሰርቆ እየመጣ ስለነበረ የእሷ ቦርሳ ውስጥ ይከተዋል፣ ለምን እንዳይፈተሽ። ከዛ እሷ ታልፋለች። ከዛ እሷን ፍለጋ ህንድ ካረፉ በኋላ ተከትሏት ይሄዳል። በዛ አጋጣሚ አብረው ይሆናሉ። ከዛ በኋላ እሱ አልማዙን ለመቀበል በሚያደርገው ጥረት ውስጥ ወይም ደግሞ ከእሷ ሳታየው ለመውሰድ በሚያደርገው ጥረት ውስጥ እሷ ያለባትን ብዙ ችግሮች ይረዳል። ከዛ በኋላ ሊረዳት ይሞክራል። ምን እሷን የካዳትን ፍቅረኛ እንድታገኘው ለመተባበር የሚያደርገው ጥረት አለ። በዛ ውስጥ ምን ይሆናል? ይህ ሌባ አልማዙን ለማውጣት ወይም ደግሞ ለመውሰድ በሚያደርገው ጥረት ውስጥ ይቺ ልጅ ምን ያህል እንደተበደለችና ምን ያህል እንደተሰቃየች በሚያይ ሰዓት ላይ ማዘን ይጀምራል፣ መቆርቆር ይጀምራል። ያ ደግሞ ወደ ምን ወሰደው? ወደ ፍቅር ወሰደው። ሲጀመር ፍቅሯን ለማግኘት የተንከራተተች ያለች ልጅ አፍቅሮ እንዴት ነው አሁን አፈቅርሻለሁ የሚላት? ፍቅሯን እንድታገኝ የረዳት ያለ ሰው ቢያፈቅራት እንዴት ብሎ ይገልጽላታል? በጣም የሚገርም ፊልም ነው። እኔ በጣም ተደንቄ አጨብጭቤ ያየሁት ፊልም ነው። ለዛውም ድሮ ማለት ነው፣ በልጅነት ብዙም ለፍቅር ቅርብ ባልነበረበት ዘመን ላይ በጣም አስደናቂ ስራ ነው። ከዛ በኋላ በሂደት ያለው እንትን ትዊስት በጣም እያማረ ይሄዳል። ፊልሙንም በጣም ወደን ያየ ነው። እስካሁን ድረስም ቢታይ የማይረሳ ነው። ኢቭን ሙዚቃዎቹ ደግሞ ነፍስ ናቸው፣ በቃ የአይምሮ ምግብ ናቸው እና እስቲል አሁንም ድረስ በጣም አዳምጣቸዋለሁ። እዛ ፊልም ላይ ያሉ ሙዚቃዎች በቃ እንትን ናቸው። ከዛ በመቀጠል አጄይ ዴቭጋንን እንደገና በእንደዚህ አይነት ስታንት ያየ ነው። ያው ኢሽቅና ሜጀር ሳብን አይተናል። ግን ከዛ በመቀጠል በጣም አስገራሚ ስራ ያየንለት አጄይ ዴቭጋንን ከሰልማን ካን ጋር ሀምድልዴ ቹኬሰን የሚል ፊልም ነበረው። ማለት እሱ ቀደም ብሏል በእርግጥ ግን ከዛ ቀጥሎ ፒያርቶ ናይታን ከሰራ በኋላ የዲል ካከሬ የተሰኘው ፊልም እንደገና ከማሂማ ቾድሪና ከካጅል ጋር ደገመን። እዛ ላይ በጣም የሚገርም በቃ ልነግር እንደዚህ ልላችሁ አልችልም። እዩት የሚባል ፊልም ነው። ያላያችሁ ካላችሁ ማለት እርግጠኛ ነኝ መቼስ የዘጠናዎቹ ተመልካች ከነበራችሁ ከፊት ከሚጠሩ የአጄይ ዴቭጋን ፊልሞች መሀል ነው። ወይም ደግሞ በጣም ተጠሪ ፊልም ነው እነዚህ ማለት ነው። ለምን ሆጊ ፒያርኪጂትንም መቼም አንረሳውም። ከአርሸድ ዋርሲ ጋር በጣም የሚያምር ፊልም ነው። ታክሻ ካለ ብቻ በጣም ብዙ ልጠራላችሁ ምችል። ያው እዚህ ጋር ስክሪን ላይ ታዩታላችሁ። አጄይ ዴቭጋን ማለት ድሮ የዘጠናዎቹ ፊልም ተመልካች የነበረ በአጠቃላይ በጣም የሚወደውና እጅግ በጣም ኢንተርቴን ያደረገን ያዝናናን አክተር ነው። በምን በሁሉም በሁሉም ዘርፍ ማለት ነው። መጀመሪያ በአክሽን አዝናናን። ከዛ በኋላ የሚገራርሙ የፍቅርና የቤተሰብ ፊልሞችን ኢንተርቴን አድርጎናል። ከዛ ደግሞ ያለ ከጊዜው ጋር የኮንቴንት ኦሪየንታል የሆኑ ወይም ደግሞ ምርጥ ታሪክ የያዙ ፊልሞችንም ሰርቶልናል። ልክ ምሳሌ ቴራሜራ ሳትረሄ አይነት የአይምሮ በሽተኛ ልጅ ወንድም ያለው ምና ሆኖ ራሱ የአይምሮ በሽተኛ ሆኖ ምናምን እንደገና የተለያዩ ፊልሞችን አይተናል። እነ ራጁ ቻቻን አይተናል። በጣም የሚያማምሩ ፊልሞችን አይተናል የአጄይ ዴቭጋን ማለት ነው። ግን ስታር ደግሞ ያን ያህል እዚህ የተካበደና ጣራ የነካ አለመሆኑ አሁንም ድረስ በጣም ይገርመኛል። ወይም ከሌሎች አክተሮች አኳያ ማለት ነው። ከዛ በመቀጠልም የተለያዩ አይነት ዘውግ ብያለሁ። በጣም ብዙ ነገር ሞክሯል። ስታር ደግሞ ይህን ያህል
ገኖ ባይወጣም በዓለም አቀፍ ደረጃ ግን የህንድ ፊልም ተመልካች በጣም የወደው ነበር፣ ያየው ነበር። የእሱ ስራዎች ማለት ነው። ለየት የሚያደርገው ምንድን ነው? ፊልም በሰራ ሰዓት ላይ ፊልሙ ተመልካቹ ፊልም ያይለታል። ከዛ በኋላ ልክ እንደ ሻሩክ፣ ሰልማን፣ አሚር፣ አክሼ ምናምን ዋይ ዋይ አይባልለትም። ወይም ይሄ ዋይ ዋይ ስላችሁ የተለያየ ቦታ ላይ ስታርደሙ ይሄን ያህል የናኛ አይደለም። በጣም ብዙ ቪዲዮ አይታችሁናል። ቲክቶክ ላይም ዩቲዩብ ላይ ምንም ቦታ ላይ ብታዩ ምሳሌ ሻሩክ እንቅስቃሴ ሲያደርግ ያለው ግርግር፣ ሰልማን እንቅስቃሴ ሲያደርግ፣ አሚር እንቅስቃሴ ሲያደርግ፣ ዲያም አሚር ላይም ብዙ አይበዛም። ሻሩክና ሰልማን ላይ ያለ ግርግር አክሼ ላይም ብዙ አይበዛም፣ ግን አለ ጥሩ እንትን አለው እንቅስቃሴ አለው። የዛን ያህል በአጄ ተርታ አናይም። ከነዚህ አክተሮች ያነሰ አይደለም። ስታርደሙ ከፍ ያለ ነው። ወይም ከነዚህ አክተሮች ያነሰ አይደለም ስላችሁ እኩል ባይጠራም ግን እንትን አይደለም፣ ያነሰ አክተር አይደለም። ፊልም በሚያወጣ ሰዓት ላይ በእርግጥ በጣም ይወራለታል። ለምን? በጣም ለረጅም ዓመት በነገራችን ላይ በፊልም ስራ ወይም በቁጥር ብናየው ከሁሉም ይበልጣል። ምሳሌ ሻሩክን ሰልማንን ምናምን ብናይ 100 ቤት አልሞላም። ወይም ሻሩክ፣ ሰልማን፣ አሚርን፣ ስሪካንስን ብናይ ፊልሞቻቸው 100 ቤት አልሞላም። ወይም ከነ ካሚዮ ብንቆጥር ማለት ነው። አጄ ካሚዮን ሳንቆጥር እንኳን 120 ቤት አካባቢ በመሪ አክተርነት ሰርቷል። ይሄ ሁሉ ፊልም ሰርቷል። አክሼ ምናልባት ይስተካከለዋል። ለምን? ብዛት ያመርታል። በጣም ብዙ ነው የሚያመርተውና ይቀራረባል። በነገራችን ላይ አጄ ዴቭጋንም በጣም ብዙ ስራ ይሰራል ወይም ብዙ ፊልም ይሰራል በየጊዜው። ግን እንደዚህ የአክሽን ያህል አይወራለትም ወይም ደግሞ የአክሽን ያህል በጣም እንትን አይደለም። ፊልሞቹ በወጡ ሰዓት ላይ በጣም አነጋጋሪ ናቸው፣ ተቀባይነት አላቸው። ምሳሌ የአዲስ በዝኒ ዳይሬክት ያደረገው የ2002ቱ ዲዋነጊን ማየት እንችላለን። ከዛ በተጨማሪ ዘ ሌጀንድ ኦፍ በገት ሲንግ ኢቭን እንደዚህ ሂስቶሪካል ድራማ ፊልሞችን ለመጀመሪያ ጊዜ በእነሱ ሀገር ይሄ በእንትኖች የነጻነት ታጋዮች ተርታ ፊልም ሲሰራ ለመጀመሪያ ጊዜ ያየሁትኝ እኔ ዘ ሌጀንድ ኦፍ በገት ሲንግ ነው። እና ያ የበገት ሲንግ ታሪክ ማን ነው ብዬ ሰርች እንዳደረግ ያስገደደኝ ፊልም ነው። ከዛ ሌላ ከአሚታቭ በቸን ጋር ምናምን ደግሞ ሀም ኪሲሴ ከምነህ የሚል ፊልም ሰርቷል ከአሚትና ከሮኪ ጋር። በጣም የሚያምር ኮሜዲ ፊልም ነው። በጣም መወድለት ደግሞ ገንጋጀል የሚል ፊልም አለው እና ይሄ ገንጋጀል የሚለው ፊልም በቃ ዛሬ ላይ ስናስበው ስለኛ ሀገርም ይመስላል። አንዳንድ ነገር እኮ ቆይቶም ይመጣል አይደል? በጣም በከፍተኛ ሁኔታ የሆነ ገጠር አካባቢ ላይ አገሪቱን በጣም ያሸበሩ ሰዎች ናቸውና እነዛን እንትኖች በህግ ከተያዙ በኋላ ፖሊስ ነው እና ወደ አንድ አስቸጋሪ ከተማ ትራንስፈር ይደረግና በጣም የሚያስቸግሩ ወንጀለኞች በተያዙ ሰዓት ላይ ቶሎ የፖለቲሻኖቹ ይተባበራቸውና ቶሎ ከህግ ይወጣሉ። ነፃ ሲወጡ ፖሊሶቹ ነፃ መውጣታቸው ስለማይቀር ብለው የራሳቸውን እርምጃ ይወስዳሉ። ምን ያደርጋሉ? እነዚህ ሰዎች ከወጡ በኋላ ድጋሚ እንዳያስቸግሯቸው አሲድ እያመጡ ወንጀለኞቹን እዛው እስር ቤት ውስጥ እነሱ ወንጀለኞቹ የሚጠቀሙበትን ስትራቴጂ ተጠቀሙ። ያንን አሲድ እያመጡ አይናቸው ላይ እያደረጉ ድጋሚ እንዳያስቸግሯቸው የሚለቋቸው መንገድ ነበርና በጣም በቃ ሆረር በሉት። በዛ ሰዓት ላይ እንደ ሆረር ፊልም ነው ያየነው። የሚያስፈራ እንትን ነበረው። ብቻ ገንጋጀል እስከ ናሽናል አዋርድ የተሸለመ ፊልም ነው። በአጄ ዴቭጋን የስራ ህይወት ውስጥ በጣም የሚገርመው ምንድነው ያው ካኪ የሚል ፊልም አለ። በጣም ከትልልቅ አክተሮች ጋር ሰርቷል፣ ከሁሉም ጋር ማለት ይቻላል። ምናልባት ያልሰራው ከሻሩክ ጋር ነው። ከሰልማን ጋር ሰርቷል፣ ከአሚር ጋር ሰርቷል። ከሻሩክ ጋር አልሰራም። ከነ አሚታቭ በቸን ጋር ከነ ብቻ የፈለጋችሁትን ጥሩ ከሁሉም ጋር ሰርቷል። ከሻሩክ ጋር አልሰራም። ለምን? ያው አይታወቅም። ምንም አይነት ፕሮጀክት አላገናኛቸውም ብለን እንበል ወይም ደግሞ በካጅል ነው ብለው የሚሉ አሉ። እኔ እንኳን እሱን ምንም አይነት ስቴትመንት ከአጄም ከሻሩክም አልሰማውም። ለምን? ሁለቱ ቦንዳቸው አሪፍ ነው። በእርግጥ ይህን ያህል ብዙ ምቾት ላይኖራቸው ይችላል። አንድ ሰው ላይመቸው መብቱ ነው። ግዴታ ምክንያት አለው አንልም፣ ወይም ደግሞ ምክንያት መፈለግ የለብንም። ለምን? ምክንያት ከፈለግን በግድ ምን ይመጣል? አሁን ሻሩክና ካጄል በጣም ስለሚዋደዱና ስለሚፋቀሩ አጄ ስለሚቀና ከሻሩክ ጋር ፊልም አልሰራም ብሎ የሚያወሩ ብዙ ሰዎች እንዳሉ አውቃለሁ። ይሄ ከእውቀት ማነስ ነው። ለምን? እንደዛ ቢሆን አይነጋገሩም ነበራ። ይነጋገራሉ፣ ይገናኛሉ፣ ያወራሉ። አብረውም ማስታወቂያም ሰርተዋል። ከዛ በተጨማሪ ግን በመካከላቸው አለመግባባት የስራቸው እንትን ዲፍረንስ ሊኖር ይችላል። አለመጣጣም ሊኖር ይችላል። አንድ ሰው አለመመቸት መብቱ ነው። ምሳሌ ሻሩክ አጄ ካልተመቸው መብቱ ነው። አጄ ደግሞ ሻሩክ ካልተመቸው መብቱ ነው። ግን ከሚስቱ ጋር እየሰራ ከሱ ጋር አለመመቸቱ ትንሽ ግር ይላል አይደል?
ልክ ይሄንን ሲፈለፈል ምን ይወጣል መጨረሻ ላይ አጄ ደግሞ ከታቡ ጋር በጣም ቤስት ሆኖ ከሚስቱ ጋር ደግሞ የሷን ያህል የጓደኛው ያህል ቤስት አለመሆኑ አሁንም ጥያቄ አስነስቶበት ትዳሩ ሊፈርስ ነው ምናምን ብሎ በጣም ብዙ ጊዜ አውርተናል አይደል? ሚስት በዚህ ጉዳይ ላይ ቅሬታ የላትም። ዩቱበር ቲክቶከር ወይም ሚዲያው ያለውን ያህል ካጅል በባሏ ላይ ቅሬታ የላትም። አሁንም ምንድነው አጄ ከታቡ ጋር ያለው ቅርርብ ከካጅል ጋር ስለሌለው ብቻ የተፈጠረች በሬ ወለደ ነው ለኔ ማለት ነው። ግን አንዳንድ ጊዜ ሲታይ ልክ ነው፣ ግን መብቱ ነው ማለት የአንድ ሰው የግል መብት አለ። እኔ ግዴታ ሚስቴ ስለሆነች ፐብሊክ ህዝብ ፊት ለፊት እኮ ነው። አሁን ቤት ውስጥ ችግር ቢኖር ትፈታው ነበር። ለምን ነፃነቷን የምታውቅ የተማረች ሴት ናት። ቤት ውስጥ ያለው ህዝብ ፊት ለፊት በቃ መያዝ መለጣጠፍ ምናምን ከሚስቱ ጋር የማይመቸው ብዙ ወንድ አለ። ከጓደኛ ጋርና ከሚስት ጋር ሊለያይ ይችላል። እንደ ሰውየው አስተሳሰብ ነው። እኔን አሁን ብጠይቁኝ እኔ ሚስቴ ጓደኛ ስለሆነች ማንኛውም ቦታ ላይ እንደ ጓደኛ አቀፊያት ይጃት ልዞር እችላለሁ። ግን ሌላ ሰው ደግሞ እንደኔ ላያደርግ ይችላል። ያ መብቱ ነው ለማለት ነው። እና ይቺንን ምን አረጉት በሬ ወለደ ብለው በሁለቱ መሀል አለመግባባት አለ። እጇን ሲመነጭቃት ምናምን ፈጠን እያደረጉ ቀዝቀዝ እያደረጉ ምናምን ሲያሳዩ አለመግባባት ያለ ይመስላል። ብቻ የነሱ ችግር ነው። እኛ ከስራቸው እንጂ ከትዳራቸውም ከአዳራቸውም ምንም ግንኙነት የለንም። እንትን ነው የህንድ ሚዲያ ወይም እነዚህ ሶሻል ሚዲያዎቹ ፈልፍለው እነሱ የሚንቀሳቀሱበት ቦታ ላይ ይቀርጻ ካሜራ ደቅነው ይከተሏቸዋል። ከዛ በኋላ እንከን እያወጡ ይላሉ። እና ወደ ስራው ስንመለስ አጄ ዴቭጋን ልክ እንደዚህ መጀመሪያ በአክሽን ጀመረ። ከዛ በኋላ ረጅም ጊዜ ጋፕ ካረገ በኋላ ወደ ሮማንስ ፊልሞች ተመለሰ። ከዛ በኋላ ደግሞ እንደዚህ ኮንቴንት ኦሪየንታል የሆኑ ፊልሞችን ወይም ጭብጣቸው ታሪክን የሚያነሱ ፊልሞችን ሞከረ። አሪፍ ኤክስፔሪመንት አደረገ። ዘ ሌጀንድ ኦፍ በገት ሲንግል ከሰራ በኋላ ጥሩ አቀባበልን ስላገኘ የተለያዩ እንደዚህ ታሪካዊ ፊልሞችን ሰርቷል። አክሽን ፊልሞችን ሰርቷል። ፊልሞቹ በነገራችን ላይ በየጊዜው ይቀያየራሉ። ለምን ኦዲየንሱ በሚቀየርበት ፍጥነት ራሱን ማገላበጥ ይችላል። ጎበዝ አክተር ነው። ከዛ መጨረሻ እንግዲህ ወደ ኮሜዲም ደግሞ ተመልካቹ በዞረ ሰዓት ላይ ራሱን ወደ ኮሜዲም አዙሮ እጅግ በጣም የተሳኩና ምርጥ ኮሜዲ ፊልሞችንም ሰጥቶናል። ወይም ደግሞ አሪፍ ኮሜዲ ፊልሞችን አሳይቶናል። ምሳሌ ጎልማል ሲሪ ያለ አጄ የሚታመን አይደለም አይደል? ጎልማል በአጠቃላይ። ስለዚህ እንደዚህ አይነት ፊልሞችን በሂደት እየሰራ ሄዶ ምርጥ ስራዎችን አሳይቶናል። የጎልማል አሁን 5ኛ ክፍል እንግዲህ እየመጣ ነው ያለው። 4 ሰርቷል። ኦል ዘ ቤስት አለ። ጎልማል ሲሪዎች እንዳለ ሁሉም ምርጥ ናቸው። በጣም ወዶ አንድ ፊልም አለ። እሱም ለንደን ድሪምስ የተሰኘ ፊልም ነው ከሰልማን ካን ጋር። ምንም እንኳን ቦክስ ኦፊስ ላይ ተቀባይነትን አላገኘም፣ ወደቀ ከሰረ ይባል እንጂ እኔ ያየሁበት ሙድ በጣም ፍሬሽ ሆኜ ወይም ደግሞ በጣም በጥሩ ሙድ ላይ ሆኜ ነበር ያየሁት። በጣም ተመችቶኝ ነው ያየሁት። ከዛ ሌላ አንድ ትንሽ ስህተት ብዬ የምለው ዘ ኖትቡክ የተሰኘ አሜሪካ ፊልም መቼስ ታውቁታላችሁ። ከሱ ላይ ሪሜክ የተደረገ አንድ ዩሚ ኦር ሃም የሚል ማን ነው እንትና አጄና ካጅል አብረው የሰሩት ፊልም ነበረ። ይሄ ፊልም በዓለም አቀፍ ደረጃ በጣም ፌመስ ፊልም ነው። መቼስ ምንም አሜሪካ ፊልም ማታዩ ቢሆን ስለ ዘ ኖትቡክ ታውቁ ይሆናል። እና ይሄ መሰራት አልነበረበትም። ከዛ ደግሞ የራም ጎፓል ቨርማ አግ የሚል ፊልም አለ። ያ ፊልም ማለት ሾሌን ነው ሪሜክ ያደረገው። በጣም ብዙ ጊዜ ሾሌ ተሰርቷል በተለያየ እንትን። ስለዚህ ይሄ አግ የሚለው ፊልም ሾሌ ማለት ይቻላል በቃ ሙሉ ለሙሉ ማለት። ለዛ ነው በህንድ ሲኒማ ታሪክ እንዲያውም እንደዚህ የወደቀ ዲዛስተር የሆነ ፊልም የለም ተብሎ ዛሬ ላይ የሚወራለት ፊልም ሆኗል። ምክንያቱም የማይነካ ርዕስን ስለነኩ ወይም በቃ አንድ እንትን ለታሪክ የተቀመጠ ነው። ሾሌ ድጋሚ ሪሜክ የሚደረግ ፊልም አይደለም። ለምን አሁንም ይታያል። ከዛ እንግዲህ የተለያዩ ፊልሞችን አጄ ዴቭጋን ቀጥሎ በጣም ምርጥ ስራዎችን አሳይቶናል። እስከ ሲንገም ድረስ እንኳን ብናይ አሁን 4ኛው ክፍል ትንሽ ተንበጫበጫ እንጂ ወይም ደግሞ ኤክስፔክቴሽኑ በጣም ከፍ አለና 4ኛው ክፍል ተቀባይነትን አጣ እንጂ በጣም ምርጥ ነበር። የመጀመሪያውና ሁለተኛው ኢቭን እስከ 3ኛው ድረስ በጣም ቆንጆ ናቸው። አክሽን ጃክሰን የመሳሰሉ ቆንጆ ፊልሞችን አይተናል። ከዛ በኋላ ወደ ድርሼም ገባን ማለት ነው። ድርሼምን 2015 ላይ ምርጥ ሪሜክ ነው። በቦሊውድ ታሪክ እንደዚህ አይነት አሪፍ ሪሜክ እንዲያውም እስካሁን አላየንም ማለት ይቻላል። ምርጥ አድርገው ነው የሰሩት። በጣም ተወዳጅነትን ያገኘ ነው በዓለም አቀፍ ደረጃ። ስለዚህ እንግዲህ አጄ ዴቭጋን ያው ስታር ደሙ ወይም ደግሞ አቀባበሉ ተቀባይነቱ መጀመሪያ እንዳልኳችሁ ነው። እንደፈለገ እዚህ ጋር ሱፐርስታሮቹ ሻሩክ፣ ሰልማን፣ አሚር፣ አክሼ ምናምን ሁሉም የፈለገ ቢሰሩ የአጄ ዴቭጋን ፊልም ሲወጣ ግን ማስ መሃራጃ ነው ማለት በጣም ብዙሃኑ ወይም ማስ ኦዲየንስ በጣም ይወደዋል። ለምን አሁን እንዳልኳችሁ
በሁሉም ዘውግ ወይም ከጊዜው ጋር ራሱን እያገላበጠ መጀመሪያ አክሽን ጀመረ፣ ከዛ በኋላ ወደ ፍቅር ዞረ፣ ከዛ ወደ ኮሜዲ ዞረ፣ ከዛ ኮንቴንት ያላቸው ጭብጥ ያላቸው ፊልሞችን በሁሉም አቅጣጫ ተገላብጧል እና አንድ ሁለገብ አክተር ነው። በሁሉም ዘርፍ መግባት እንደሚችል በደንብ ያሳመነ ምርጥ አክተር ነው። በጣም ብዙ ፊልሞች ሰርቷልም፣ ብዙ አይነት ናቸው። በአይነት እንኳን ብናስቀምጠው በጣም የተለያዩ አይነት ፊልሞች ሰርቷል። ስለዚህ ድርሼምን ከሰራ በኋላ ደግሞ እንደዚህ አይነት አንድ ሰስፔንስ የሆኑ ፊልሞችን በዚህ ዘውግም በጣም ተወዳጅ ሆነ፣ ሪሜክ ሆኖ ማለት ነው። ከዛ በኋላ ወደ 2002 አካባቢ ድርሼም ክፍል 2ቱን የሰራ ሰዓት ማለት ነው። ሪሜክ የተባሉ ፊልሞች በጣም እየተባነነባቸው የነበረ ሰዓት ነው፣ ወይም ተቀባይነት ያጡ የነበረበት ሰዓት ነው። ግን እንትን ነው ድርሼሙ የሳውዙ ከነበረው የሆነ የሰስፔንስ አቅሙ በቦሊውድ የተሰራው በጣም ተወዶ ነበር የመጀመሪያው ክፍል። ስለዚህ ሁለተኛው ክፍልም ሪሜክ እንዲያደርገው እየተጠበቀ ነበር። አሁን ሌሎች ፊልሞች እንዳያደርገው ነው አይደል እንዳይደረግ፣ ይሄ ግን ሪሜክ እንዲደረግ ሲጠበቅ ነበር። ዳይሬክተሩም ሪሜክ አደረገውና ድጋሚ 2002 ላይ ከተባነነ በኋላ የሪሜክ ነገር ይዞ መጣ። በጣም ስኬታማ ፊልም ሆነ፣ ወይም በቃ ስኬታማ ሆነ። ለምን? በጣም ሲጠበቅ ስለነበረ ማለት ነው። ከዛ በኋላ ግን ያው እነ ቦላን ምናምን የመሳሰሉ ፊልሞች ሰርቷል፣ ሪሜክ ናቸው፣ ፌል አድርገዋል። እና በአጠቃላይ አጀይ ዴቭጋን በጣም ብዙ ፊልም ሰርቷል። በጣም ብዙዎቹ ስኬታማ ናቸው። በጣም ብዙም ደግሞ በዛው ልክ ፍሎፕ የሆኑ የወደቁ የከሰሩ ፊልሞች አሉ። ወደኋላ አሁን መለስ ብለን ስናይ ወይም ደግሞ አሁን ላይ የሚሰራቸው ፊልሞች ምን ምንድን ናቸው የሚለውን ስናይ በጣም የሚያስገርመው እነዚህ ቀደም ብሎ የወጡ ፊልሞች የነሱን ቀጣይ ክፍል ሁለተኛና ሶስተኛው ማለት ነው፣ ይሄ ሲኩዌልና ፕሪኩዌል በሚሉት በሁለተኛው በሶስተኛ ክፍል እንዲሁም በአራተኛ ክፍል በድጋሚ እየተመለሰ ነው ያለው። ለምን? አሁን ጊዜውም እንደምታዩት የተለያዩ ስኬታማ ፊልሞችን በድጋሚ እየቀሰቀሱ አይደለ ብዙ አይነት እንትኖችን እና ይሄ አሁን ሌላ አክተሮች ላይ በብዛት አታዩም። አጀይ ዴቭጋን ላይ ማለት ከተያዙ ፕሮጀክቶች ውስጥ ማለት ነው። ምሳሌ አሁን በቅርቡ የሚወጣው ሜይ 1 ላይ የሚወጣው ቀጣይ ወር ራይድ የተሰኘው ፊልም ይወጣል። ወይም ሬድ ፍተሻ ማለት ነው እና አይተነዋል። የመጀመሪያው ክፍል በጣም ወደን ያየ ነው። ስለዚህ ሁለተኛው ክፍልም በጣም ቆንጆ ይሆናል ተብሎ ይጠበቃል። ከዛ ሌላ ደግሞ ሰን ኦፍ ሰርዳር የሚል ፊልም ከሰንጀይ ደት ጋር አይተን ነበር ክፍል አንዱን። አሁን ሰንጀይ ደት የለበትም፣ ሌላ አክተር ተቀይሯል። እሱም ደግሞ ጁላይ 25 ይወጣል ተብሏል። ዴዴ ፒያርዴ የሚልም የመጀመሪያ ክፍል አለው። አሁን ሁለተኛው 2025 መጨረሻ ላይ ካልሆነ 2026 ይወጣል የተባለ ፊልም ነው። ከዛ አንድ ሬንጀር የሚል ፊልም አለው። ከዛ ቀጥሎ በጣም የሚጠበቀው ያው መቼስ የድርሼምን ነገር ሁላችንም ወደን አይደል ያየ ነው። እንዴት ያደርጋል፣ ቤተሰቡን እንዴት ያድናል፣ መጨረሻ ታሪኩ እንዴት ነው፣ ፖሊሶች ይፋቱታል ወይ፣ ምን ላይ ይደርሳል የሚለው ትንሽ መልስ አላገኘንለትም እና ፖሊስ ያሸንፋል ሌባ የሚለውን እንግዲህ እኒና እንፈርዳለን። እስካሁን ውሳኔ አልተሰጠም። ስለዚህ ድርሼም ሶስተኛው ክፍልም 2026 ላይ ይወጣል ተብሏል። ደማል የሚለው ፊልም መቼ ሶስቱንም ክፍል እንዳያችሁት እርግጠኛ ነኝ። በጣም ቆንጆ ኮሜዲ ፊልም ነበረ። እሱም አራተኛው ክፍል 2026 ላይ ይወጣል ተብሏል። ሸይጣን የተሰኘው ደግሞ ባለፈው ዓመት ለእይታ የበቃው አሪፍ ሆረር ፊልም ነበረ፣ ወይም ያው የመንፈስ ፊልም ነው። ጥሩ ነው። በጣም ምርጥ አቀባበል አግኝቷል። በጣም ተወዷል በዛ ሰዓት ላይ። እሱም አንድ እንትን ነው፣ ሪሜክ ነው። አንድ የሳውስ ፊልም ሪሜክ የተደረገ ፊልም ነው፣ ግን ምርጥ አድርገው ነው የሰሩት። ስለዚህ ሁለተኛ ክፍል ገና ስክሪፕት ስቴጅ ላይ ነው ያለው፣ ወደፊት እየሄደ ያለው። ከዛ ሌላ ደግሞ ከሮሂት ሼቲ ጋር እንደገና ጎልማል 5ም አለ። እነዚህ 8 ፊልሞች ጠቅላላ ብናያቸው ማለት ነው ከአንዱ ከሬንጀር ሌላ 7ቱ የመጀመሪያ ክፍሎቹ በጣም ተወዳጅና ስኬታማ የነበሩ ፊልሞችን የነሱን ቀጣይ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ይዞ እየመጣ ነው ያለው። አንድ ነገር እንትን ሲመጣ የሆነ ፎርማት ሲመጣ ወይም ፋሽን ሲሆን ብዙ ጊዜ አጀይ ዴቭጋን ከፊት ይመራልና ሪሜክም ሲሆን ቀደም ብሎ ይገባል። አክሽንና አጀይ በጣም ይመራሉ። አንደኛ ብዛት ስለሚያመርቱም ነው ማለት ብዙ ፊልም የመስራት አቅም ስላላቸው ነው። እና ስለ አጀይ ዴቭጋን ስናወራ ያው በአጠቃላዩ ደግሞ ስናይ እንደ አክተር እኛ ሀገር ላይ በፊት የሚባል አባባል አለ። የፀጉር ስታይሉን ታስታውሳላችሁ? 90ዎቹ ላይ እንደዚህ ወደ ጎን እና ያቺ ምን አድርጓለች ትንሽ እንደዚህ አንገቱ ጋደድ ያለ ይመስላል አይደል? እና ብዙ ሰው ያው እንደዚህ ጠማማ የሆነም የሚመስላቸው አሉ። ግን ስታይሉ ነው። እኛ ምንም ማድረግ አንችልም። ወይም እንትና አንድ አክተር የተለያየ አይነት ስታይል ይኖረዋል፣ ወይም የተለያዩ አክተሮች የራሳቸው ስታይል ይኖራቸዋል። ያቺ የአጀይ ስታይል ነበረች። በእርግጥ ያው ለመለየት በደንብ እንትን ይላል።
ማለት ለይተን እንድናውቀው አድርጎናል። አንድ የራሱን ስታይል ስለያዘ ማለት ነው። ከዛ ሌላ በቃ ከጊዜው ጋር ራሱን ቀይሯል። መልሶ ሲቀየር ያማረበትም በዛኛው ለረጅም ዓመት ስላሳየን ነው። ከዛ ሌላ ብዙ ጊዜ የምሰማው ያው አንድ ቅሬታ አለ። እሱም የፈለገ ስራውን ቢያምር ቢወዱትም ግን አጄ ዴቭጋን አይመቸኝ የሚሉ ብዙ ሰዎች አሉ። እኛ እኮ ተመልካች ነን። ስለተመቸን ስላልተመቸን ትራስ ነው ፍራሽ ነው እንዴ ማለት ስለተመቸን ስላልተመቸን ሳይሆን ፊልሙን አታይቶ ካራክተሩን ይሰጣል። በደንብ ካራክተሩን ፊል እንድናደርግ ያደርጋል። ምናልባት የድሮ አክሽኖቹ አሁን ላይ ስታይል ሊያምር ይችላል እንጂ ሌሎቹ እንዳለ ሁሉም በጣም የሚያማምሩ ፊልሞችን ሰርቷል። እና ብዙዎቹ አይመቸኝ የሚሉት በእርግጥ ይገባኛል። በዚህ በታቡና በካጅል ምናምን በትዳሩና ማገጣ ምናምን በሚለው ነገር በጣም ስለሚወራበት ስለሚታማ ከተለያዩ አክተረሶች ጋር ይሄ ነገር ሲወጣ ብዙ ጊዜ ሲሰሙ የካጅል አድናቂ የሆኑ ሰዎች ወይም ካጅልን በጣም የሚወዱ በድሏታል አይገባትም ነበር የሚሉ ብዙ ሰዎች ስላሉ ይሄ በፈጣሪ ስራ መግባት ነው። በቃ እኮ ተጋቡ፣ ወለዱ፣ ወልደው ከብደው አብረው እየኖሩ ነው ያሉት። አሁን የምንቀበልበት እንጂ የምንቃወምበት ሰዓት ላይ አይደለንም። እና ምን ለማለት ነው በግል ህይወቱ የስራ ህይወቱን ጀጅ አናደርግም ለማለት ነው። እንደ ሰለጠነ ሰው ሲታይ ይሄ ያ የግል ህይወቱ ነው፣ እኛ አይመለከተንም። የተበላሸበትን ነገር አናቃናለትም፣ የተቃናውን ደግሞ ልናበላሽም አንችልም። እኛ ተመልካች ነን። ከስራ ህይወቱ ጋር ነው ግንኙነት ያለን። በፊልሞቹ ላይ ቅሬታ ካላችሁ መናገር ወይም መጥላት ወይም ጥሩ ነገር ስታዩ መውደድ ትችላላችሁ። በግል ህይወት ግን ብዙ ጊዜ እንትን አይደለም። እነሱ እዛው ስለሚኖሩ ለተለያየ ይሄ ለቲክቶክ ለዩቱብ ምናምን ቪዲዮ መሙያ ወይም ደግሞ እንትን ማለት ትኩረትን ለመሳብ ቪዲዮ ስለሚሰሩ ያንን ሙሉ ለሙሉ 100% እውነት አድርጋችሁ ተቀብላችሁ እናንተም የእነሱን ስሜት አታራምዱላቸው። ምክንያቱም እነሱ የሚሉበት ብዙ ምክንያት አለ፣ እኛ ደግሞ የምናይበት ብዙ ምክንያት ነው ያለው። ፊልሞቹን እናያለን፣ ዘናፈታ እንላለን። በእርግጥ እነዚህ አክተሮቹ ማለት የግል ህይወታቸው የእነሱ ብቻ አይደለም፣ የህዝብ ነው። ስለዚህ ለተመልካቹ ሮል ሞዴል መሆን አለባቸው። ግን ካልሆነ ምን እናደርጋቸው? ስራዎቻቸውን ሮል ሞዴል እናደርጋለና አንድ አክተር ስብዕናው ጥሩ ካልሆነ ፊልሙ ላይ ባለው ካራክተር በዛ ሮል ሞዴል እናደርገዋለን። ወይም ፊልሞቹ ቆንጆ ስለሆነ ስለሚያስተምር በፊልሞቹ እንከተለዋለን። በግል ህይወቱ ባንከተለው ማለት ብዙ መንገድ አለ። ፊልምን ስናይ በተለያየ አይነት አንግል እያየን ምርጥ ነገር ደና ነገር እየወሰድን ፈታ ዘና ማለት እንችላለን። ከነሱ ጋር የሚያጣላልን የሚያራርቀንን ሳይሆን የሚያግባባንን የሚያፋቅረንን እና የሚያዛልቀንን መንገድ ከሁሉም ሰው ጋር መያዝ አለብን። ለምን ብዙ አይነት አማራጭ ነው ያለው። ምርጫው የእናንተ አይምሮ ውስጥ ነው ያለው። በዚህኛው ወይስ በዛኛው በየትኛው መሄድ ያዋጣል? በሚያግባባው በሚያጣለው ከቤተሰብ ጋርም ሆነ ከጎረቤት ጋርም ሆነ ከአገር ጋርም ሆነ ከማንም ጋር ማለት ነው። በየትኛው እንሂድ? በሚያግባባን በሚያጣላን? ይሄ የእናንተ ምርጫ ነው ለማለት ነው በአጠቃላዩ ማለት ነው። አውቃለሁ እንደዚህ ስቀርብ መምከር ወዳለሁ። በጣም ብዙ ፊልም አይቼ እንትን አለ ሞላብኝ ጥቅጥቅ አለብኝ መሰለኝ። በእርግጥ ያው እንደዚህ ጊዜ ሰጣችሁ ቪዲዮ ካያችሁ ወይም ደግሞ ይሄን ያህል ደቂቃ ቁጭ ካላችሁ መጨረሻ ላይ ትንሽ ልምዴን ባካፈላችሁ እንደዚህ አድርጉ እንደዚህ ይቀላል ብዬ ብል እርግጠኛ ነኝ አትቃወሙም አይደለ? ምክር ማግኘት አሪፍ ነገር እንጂ መጥፎ ነገር አይደለም። ምን መከራ በዛ እንዳትሉ ብዬ ነው ደግሞ ኮሜንት ላይ። ለማንኛውም አመሰግናለሁኝ። መልካም መዝናኛ መልካም ጊዜ። አሁንም በቀጣይ እንግዲህ አጄ ዴቭጋን መልካም የሥራ ዘመን እንመኝለታለን። ለትዳር ህይወቱም እንግዲህ መልካም ጊዜ እንመኛለን። ካጅልም አሁን አሪፍ ፊልሞችን እየሰራች ነው ያለችው። ምንም ዌብ ሲሪ ላይና አንዳንድ ደከም ያሉ ፊልሞች ላይ ቢሆንም በድጋሚ እሷም ወደ ቦክስ ኦፊሱና በትልቅ በጀት የሚሰሩ ፊልሞች ላይ በድጋሚ መታ እንድናያት እንግዲህ ምኞቴ ነው። አጄና ካጅልን ድጋሚ አየናቸውም አላያናቸውም ብቻ አንድ ላይ ሁለቱ በትዳር ግን በሰላም እንዲኖሩ የዘወትር ምኞቴ ነው። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ አመሰግናለሁ። ጉድ ባይ፣ ደህና ሁኑ። ባባይ